አክብሮታይ ሰላምታችን በያላችሁበት የዓለም ዳርቻ ይድረስ። ሰላም ጤና ይስጥልኝ። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ ያዝናቸውን ዜናዎች ወደ እናንተ እናደርሳለን። በቅድሚያም አርዕስተ ዜናውን። በአማራ ክልል ዛሬም በተለያዩ አካባቢዎች በአገዛዙ ኃይሎችና በፋኖ ኃይሎች መካከል ውጊያዎች ተካሂደዋል። በወሎ ቀጠና በግዳን ወረዳ ወይራ በር ተብሎ በሚጠራው አካባቢ በተደረገ በከባድ መሳሪያ የታገዘ የተኩስ ልውውጥ ጉዳት ተመዝግቧል። በሸዋ ቀጠና በይፋትና ጡሙጋ አውራጃ በሸዋሮቢት አስተዳደር የተኩስ ልውውጦች ነበሩ። አገዛዙ ጦርነቱን በጀመረበት ወቅት በ3 ሳምንት ውስጥ የፋኖን ኃይሎች ትጥቅ አስፈትቼ የህግ ማስከበር ስራውን አጠናቅቃለሁ ብሎ የነበረ ቢሆንም የፋኖ ኃይሎችን ክንድ መቋቋም አቅቶት በክልሉ ከፍተኛ ወታደራዊ አቅሙን እያጣ ወደ 4ኛ ዓመቱ እየገሰገሰ ይገኛል። የመከላከያ ሰራዊቱ ጀነራል በበኩላቸው የጽንፈኛው ቡድን ታጣቂዎች ለሰላም እጃቸውን እስካልዘረጉ ድረስ የምንወስደውን እርምጃ አጠናክረን እንቀጥላለን ሲሉ ዝተዋል። ቀዳሚው መረጃችን ነው። ሻዕቢያ ጀነራሎች በካርቱም የ4 ኪሎ መንግስት ላይ ቀጠናዊ ኃይል እያደራጁ እንደሚገኙ ዛሬ የወጡ መረጃዎች አረጋገጡ። የአማራ የኦሮሞና የትግራይ ኃይሎች እንደዚሁም የሱዳንና የኤርትራ ኃይሎች የተቀናጁበት ጥምረት አዲስ አበባ ላይ መታወጁን የሱዳን ጋዜጦች ዘግበዋል። ሌላኛው መረጃችን ነው። መንግስት ያመቻቸውን ቤት ለማግኘት ተበድረው 25% ክፍያ የከፈሉ መምህራን የቤት ግንባታው ሳይጀመር ወለድ መክፈል መቸገራቸውን ተናገሩ። በዜናችን ይዘነዋል። ሶማሊያን ጥርሳቸው ውስጥ ያስገቡት ፕሬዝዳንት ዶናልድ ትራምፕ ለሶማሊያ የሚሰጠውን እርዳታ እንዲቋረጥ የሚጠይቅ ረቂቅ የውሳኔ ሀሳብ ለህግ መምሪያ ምክር ቤት እንዳቀረቡ ተሰምቷል። ሌላኛው መረጃችን ነው። ውድና የተከበራችሁ አድማጭ ተመልካቾቻችን ከላይ በአርዕስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ ወደ ዝርዝር መረጃዎቹ እሸጋግራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። በቀዳሚው መረጃችን በአማራ ክልል ዛሬም በተለያዩ አካባቢዎች በአገዛዙ ኃይሎችና በፋኖ ኃይሎች መካከል ውጊያዎች ተካሂደዋል። በወሎ ቀጠና በግዳን ወረዳ ወይራ በር ተብሎ በሚጠራው አካባቢ በተደረገ በከባድ መሳሪያ የታገዘ የተኩስ ልውውጥ ጉዳቶች ተመዝግበዋል። የአገዛዙ ኃይሎች ከሙጃ መሪያም በተኮሱት ከባድ መሳሪያ በንጹሃን ዜጎች ላይ ሰብአዊና ቁሳዊ ጉዳት ማድረሳቸውን የዜና ምንጮቻችን ዘግበዋል። በሸዋ ቀጠናም በይፋትና ጡሙጋ አውራጃ በሸዋሮቢት አስተዳደር የተኩስ ልውውጦች ተደርገዋል። የመከላከያ ሰራዊቱ ጀነራል በበኩላቸው የጽንፈኛው ቡድን ታጣቂዎች ለሰላም እጃቸውን እስካልዘረጉ ድረስ የምንወስደውን እርምጃ አጠናክረን እንቀጥላለን ሲሉ ተናግረዋል። የአማራ ክልልን ጦርነትና የፋኖን ትጥቅ የማስፈታት እንቅስቃሴ በሚመለከት የገዢው ብልጽግና ከፍተኛ አመራሮች ከወታደራዊ አመራሮች ጋር በቅርቡ በነበራቸው የውስጥ ውይይት ሰራዊት ትጥቅ ለማስፈታት ከ10 እስከ 20 ዓመት ሊፈጅ ስለሚችል ይህንን ከማድረግ ይልቅ የፋኖን ጥያቄ በሰላማዊ መንገድ መመለስ ይገባናል ሲሉ መናገራቸው ተሰምቷል። በአመራሮቹ የዝግ ውይይት የተነሳው አዲሱ አቋም መንግስት ጦርነቱን በጀመረበት ወቅት በ3 ሳምንት ውስጥ ፋኖን ትጥቅ አስፈትቼ የህግ ማስከበር ስራውን አጠናቅቃለሁ በማለት ከገባው ቃል ጋር በፍጹም የሚቃረን የመንግስት ወታደራዊ እርምጃን ውድቀት በይፋ ያረጋገጠም ሆኗል። ፋኖን ትጥቅ ለማስፈታት ከ10 እስከ 20 ዓመት ድረስ እንደሚፈጅ የተናገሩት ከፍተኛ አመራሮችና ጀነራሎች ሰራዊቱ የገጠመው የተስፋ መቁረጥ መንፈስ በአንድ በኩል የመንግስት ጀነራሎች የውሸት ፕሮፓጋንዳ ባዶነት የተጋለጠበትም ሆኗል። ይህ በእንዲህ እንዳለ በአማራ ክልል በተከሰተ ግጭት 6 ሰዎች ተገድለዋል። በአማራ ክልል የሰሜን ሸዋና የኦሮሞ ብሔረሰብ ዞኖች አዋሳኝ በሆነችው በጨፌ ዱሬ ቀበሌ ጅራ ወንዝ አካባቢ በተከሰተ ግጭት የቀበሌ ሊቀመንበርን ጨምሮ ከ6 በላይ ሰዎች መገደላቸውን፣ በርካታ ከብቶች መዘረፋቸውን DW ዘግቧል። ለግጭቱ መነሻነት የኦሮሞ ብሔረሰብ ዞን አመራሮችና ነዋሪዎች በከብት አጋጅ ላይ የተከፈተ ጥቃትና የጽንፈኛው ኃይሎች ሴራ መሆኑን ቢገልጹም የሰሜን ሸዋ ዞን የኤፍራታ ግድም ወረዳ አመራር በበኩላቸው ግጭቱ የተቀሰቀሰው በደረሰ ሰብል ላይ ከብቶች ለግጦሽ በመለቀቃቸው መሆኑን ጠቅሰዋል። ግጭቱ የተከሰተው በጨፌ ዱሬ ቀበሌ ልዩ ቦታው ጃራ ወንዝ በሚባል አካባቢ ሲሆን በጉዳቱ ከ6 ሰዎች በላይ ከሁለቱ ወገን መሞታቸው ተነግሯል። እንደ አባገዳ አህመድ መሐመድ ገለጻ ከሆነ ግጭቱ በሚያዝያ 11 የተከሰተ ሲሆን ከብት ለማገድ በወጡ ልጆች ላይ ተኩስ መከፈቱን ተከትሎ እንደሆነም ተናግረዋል። አንድ አይን እማኝ ለዶቼ ቬሌ እንደተናገሩት በክልላቸው ውስጥ ያው እንግዲህ የታጠቀ ኃይል መጣና ልጆቹን ማባረረ፣ አንድ ሴትም ገደሉና ወደ 340 የሚሆኑ ከብቶች ወስደው ሄዱ። ለምን ይሄ ከብት ይወሰዳል ብሎ የመንግስት አካል የቀበሌ ሊቀመንበር ሁሉ እዛ ሄዶ ለማገላገል መሀል ሲገባ እሱንም መተው ገደሉ ሲሉ ተናግረዋል።
ሌላኛው አስተያየት ሰጪ የጨፌ ወረዳ ነዋሪ የሆኑት አቶ ኡስማን አሊ አካባቢው በተደጋጋሚ በተለያዩ የታጠቁ ክፍሎች ጥቃት እየተፈጸመበት በርካቶች ሲሞቱ ከፍተኛ የንብረት ዘረፋም ሲካሄድበት እንደነበረ ተናግረዋል። አቶ ኡስማን እንደሚሉት የታጠቁ ኃይሎች ንብረቶቻቸውን ይዘርፋሉ። ዋናው ደግሞ በመሀላችን ጥላቻ አለ። በቃ ተጨራረስን፣ ሰው አለቀ፣ ምንም መላ የለም። በታች ደግሞ በሸኔ በኩል በቃ ዘረፋ ነው። ጠመንጃ አልቀረ፣ ገንዘብ አልቀረ እየዘረፉ ነው። በላኛውም እንደዛው ነው ሲሉ ብሶታቸውን ለዲደብሊው ተናግረዋል። የኢትዮጵያ ኤርትራና ሱዳን ኃይሎች የተቀናጁበት አዲስ ጥምረት ካርቱም ላይ በይፋ መመስረቱ ተሰማ። ከኢትዮጵያ ህወሓት፣ ፋኖና ኦነግ ሸኔን የመሳሰሉ የመንግስት ተቃዋሚዎችን ይዟል የተባለው ጥምረቱ በሻዕቢያና በሱዳን ወታደራዊ መሪ ጀነራል አልቡርሃን አስተባባሪነት እንደሚመራም የሱዳን ጋዜጦች ዘግበዋል። የሱዳን የዜና አገልግሎት እንደዘገበው በህዝብ ለህዝብ ግንኙነት ላይ እንደተመሰረተ የተነገረው የሶስቱ ሀገራት ጥምረት አዲስ አደገኛ የቀጠናው ጦርነት ዝግጅት አካል ነው የሚሉ ተንታኞች በብልጽግናው አገዛዝ ላይ ነፍጥ ያነሱ ኃይሎች ከጎረቤት ሀገራት ጋር የፈጠሩት ቅንጅትም መነጋገሪያ ሆኗል። እነዚህ የተቀናጁ ኃይሎች እንደሚሉት ዓላማቸው ሰላም መፍጠር እንደሆነ አስታውቀዋል። ካርቱም ላይ ስብሰባቸውን ያደረጉት እኚህ ኃይሎች በሱዳን በኤርትራና በኢትዮጵያ ሰላም እንዲሰፍንና ውይይት እንዲጀመርም ጥሪ ማቅረባቸው ተሰምቷል። ሱዳን ኤርትራና ኢትዮጵያን ያካተተው ቀጠናዊ ጥምረት በካርቱም ባካሄደው ስብሰባ ሰላምና አብሮነት እንዲሰፍንና ግጭቶችም እንዲያበቁ ጥሪ ማቅረቡንም የሱዳኑ የዜና አገልግሎት ዘግቧል። የኢትዮጵያና የኤርትራ እንዲሁም የሱዳን ማህበረሰብ ጥምረት ስብሰባ የቀጠናው ህዝቦች በሰላምና በመረጋጋት ለመኖር ያላቸውን ፍላጎት የሚያንጸባርቅ መሆኑም ተገልጿል። ዘገባው በተጨማሪ የአብሮነት እሴቶችን በማስተዋወቅ ጥላቻና ግጭትን እንደሚቃወም ገልጿል። ከትግራይ ከአማራና ኦሮሞ እንዲሁም ከሶማሌ ማህበረሰብ የተውጣጡ ተወካዮች እንዲሁም ከሱዳንና ኤርትራ ልኡካን ጋር በጋራ በመሆን ግጭትን ለማስቀረት አቋም መያዛቸውንም የዜና ምንጫችን ዘግቧል። ከ6000 በላይ መምህራን ተጠቃሚ ያደርጋል የተባለውና በ57 ማህበራት ለተደራጁ መምህራን የቤት ግንባታ ይጀምራል የተባለው የዛሬ 6 ወር ገደማ ነበረ። በወቅቱ ተደጋግሞ እንደተነገረው መንግስት 24 ቢሊዮን ብር የሚገመት መሬት በነጻ ከማቅረብ በላይ የዲዛይንና የፋይናንስ አማራጮችን በማመቻቸት ለመምህራን ያለውን ክብር በተግባር አሳይቷል። ይህን ተከትሎም ጥር 27 ቀን 2018 ዓ.ም የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ለመምህራን የመኖሪያ ቤት ህንፃ ግንባታ በለሚ ኩራ ክፍለ ከተማ አስጀምረዋል ተብሎ ለሚዲያዎች ተነግሮ ነበረ። እነዚህ 6000 መምህራን 25 በመቶ በመቆጠብ 3.8 ቢሊዮን ብር የቆጠቡ ሲሆን ቀሪውን 75 በመቶ በመንግስት በኩል የብድር ሁኔታዎች መዘጋጀታቸውም ይፋ ተደርጎ ነበረ። የዜና ምንጫችን መሰረት ሚዲያ ከበርካታ መምህራን እንደሰማው 25% ከከፈሉ ግንባታው በአጭር ጊዜ ተጠናቆ ቤት ትረከባላችሁ ቢባሉም የመሰረተ ድንጋይ ከመጣል ባለፈ ግንባታ እየተካሄደ እንዳልሆነ ተናግረዋል። እኛ ከ6000 በላይ መምህራን በጠቅላላው 5 ቢሊዮን ብር ከየትም ብለን ተበድረን ከፍለናል። በቅርብ ወራት ግንባታው አልቆ ቤታችን እንደምንገባ አብስረውን መሰረተ ድንጋይ ከንቲባዋና አጋሮቻቸው ጣሉ። ከዚያን ጊዜ ጀምሮ እንዲሆነ እንዲያሆነ እያሉ አሁን አይደለም ህንፃው ሊጀመር ቀርቶ ለምን ቆመ ብለን እንኳን ብንጠይቅ ምላሽ ልናገኝ አልቻልንም የሚሉት አንድ ክፍያውን የፈጸሙ መምህር ናቸው። ሌላኛው የአዲስ አበባ መምህር ደግሞ አብዛኛው መምህር ከ3 ከ4 ቦታ ተበድሮ የከፈለ ነው። አሁን ባለው ኑሮ ላይ እየተሰራ ላለው ቤት ከፍተኛ ወለድ መክፈል እጅጉን ከብዶናል፣ ባዶ ሆዳችንን እያስተማርን ነው ሲሉ ተናግረዋል። የቤቶቹ ግንባታ እንደተጀመረ በአንዳንድ የመንግስት ሚዲያዎች ቢነገርም ጉዳዩ ትክክል እንዳልሆነ መረጃዎች ያሳያሉ። 25% ቁጠባ ማለት ምን ማለት ነው? በትንሹ የ2 ሚሊዮን ብር በጣም ትንሿ ቤት 500,000 ብር በአንድ ጊዜ ቁጠባ ከመምህሩ ይፈለጋል ማለት ነው። ከፍ ሲል ደግሞ ይጨምራል። እንግዲህ ይህንንም ከፍለን ነው የምንሰቃየው ያሉ ሌላኛው መምህር በየጊዜው የሚጠየቁ ተጨማሪ መዋጮዎች ለተለያዩ ስራዎች እየተባለ ኑሮን የባሰ አክብዶታል ይላሉ። ባለፉት ጥቂት ዓመታት የማህበር ቤት ግንባታ በሚል በየጊዜው የተደራጁ እስከ 5 ቢሊዮን ብር ያሰባሰቡ መምህራን ማህበራት እስካሁን አንዳቸውም ቤት አለመገንባታቸውን መሰረት ሚዲያ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ለሶማሊያ የሚሰጠውን እርዳታ እንዲቋረጥ የሚጠይቅ ረቂቅ የውሳኔ ሀሳብ ለሕግ መምሪያ ምክር ቤቱ አቀረበ። ረቂቅ የውሳኔ ሀሳቡ በሙስና የተጠረጠሩ የሶማሊያ መንግስት ከፍተኛ ባለስልጣናት ወደ አሜሪካ እንዳይገቡ የቪዛ ማዕቀብ እንዲጣልባቸው ጭምር የሚጠይቅ ነው።
አሜሪካ በሶማሌ ላይ የእርዳታ እገዳ፣ የቪዛ ማዕቀብ እንድትጥል የውሳኔ ሀሳብ የቀረበው በሀገሪቱ የአስተዳደር ብልሹነት፣ በዓለም አቀፍ እርዳታ ላይ የሚፈጸም ከፍተኛ ሙስና ተንሰራፍቷል በሚል ነው። ረቂቅ ውሳኔ ሀሳቡን ያቀረቡት ሮኒ ጃክሰን እና ሌሎች የምክር ቤቱ አባላት ናቸው ስትል ዋዜማ ዘግባለች። ድና የተከበራችሁ አድማጭ ተመልካቾቻችን እኛም ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም